ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልን። ክብራትና ክብራን ኢሳድስ ሁለተኛው ቻናል ተከታታይ ቤተሰቦቻችን እዚህ ስክሪን ላይ እንደምትመለከቱት የቬኔዙዌላውን ፕሬዚዳንት ማዱሮን እንደገና ከፊት ለፊታቸው የምትመለከቷቸው ባለቤታቸው ናቸው። በካቴና ታስረው እየተወሰዱ ይገኛሉ። ዛሬ የተለቀቀ ቪዲዮ ነው። በጣም ልብ የሚነካ ቪዲዮ ነው። እንግዲህ የአንድ ሀገርን መሪ በማርከ ወስደህ በሀገር ላይ ለፍርድ አቀርባለሁ ብለህ ስትል የሚያመጣው አይነት ተጽዕኖ በጣም የሚያሳዝን እንደሆነ ሰምተናል። እንግዲህ ዛሬ ሌሎችንም መረጃዎች ከዚህ ጋር አያይዘን ማሳያችሁ ይኖራል። ውድ ቤተሰቦቼ ሀገራችንም የተለያዩ ዜናዎችን ዛሬ አሰምታናለች። እነዚህንም በዚህ ፕሮግራም ላይ አሳትፋቸዋለሁ። እንግዲህ ዛሬ እንደሰማነው የኢትዮጵያ አዲስ ካርታ ተለቋል። ይሄ በጣም በብዙ መልኩ ውዝግብ እንደፈጠረ እየተነገረ ይገኛል። ስክሪን ላይ እንደምትመለከቱት ይሄንን በተመለከተ መጠነኛ ቆይታ አድርግላችኋለሁ። እሱ ብቻ አይደለም ውድ ቤተሰቦቼ፣ በተለይም ደግሞ ከትላንትና ከሰራዊት ምርቃ በዓል ጋር ተያይዞ የተነገሩና የተሰሙ ነገሮች አሉ። እንደገናም በኢትዮጵያና በኤርትራ መካከል ጦረኝነት ያለው ሐሳብን በዚሁ ቀን እየተነገረ የቆየበት ነገር አለ። በተለይም ደግሞ የአሰብን ድንበር ተመልክቶ ያለውን ነገር ክሊርሊ የሚያሳይ ነው። እሱንም በዚህ ፕሮግራም ላይ አሳያችኋለሁ። አንድ ገዳይ የሆነ ነገር በአውሮፓና በአሜሪካ ተነስቷል። በጣም አደገኛ ገዳይ ነው። ዓለምን እያጥለቀለቀ ያለ ነገር ነው። ብዙ ሰው ነው እየገደለ ያለው። ይሄን ነገር በተመለከተም በዚህ ቆይታ አድርግላችኋለሁ። አብራችሁኝ እንድትቆዩ በድጋሚ በአክብሮት ጋብዛለሁ። የኢትዮጵያን ጨምሮ የብሪክስ አገራት የባህር ኃይል የጋራ ልምምድ ሊያደርጉ እንደሆነ እየተነገረ ይገኛል። በሚቀጥለው ሳምንት የሚከናወን የልምምድ በሚደረገው በደቡብ አፍሪካ የባህር ክልል ላይ እንደሚደረግ ነው የተሰማ። በዋነኝነት ቻይና ይሄንን የምትመራ እንደሚሆን ተነግሯል። ዊል ፎር ፒስ 2026 በሚል ነው ይሄንን የጋራ የጦር ኃይሎች ልምምድ እየተደረገ ያለው ወይም የሚደረገው ዝግጅት እየተደረገበት ያለው። ይሄ ነገር እንግዲህ አሁን እየተከናወኑ ባሉ ዓለም አቀፍ ጉዳዮች ዙሪያ ላይ ስጋት የፈጠረ ነገር እንዳለ ማሳያ እንደሆነ ማየት ይችላልላችሁ። ኢትዮጵያም በዛ ላይ ተሳተፋለች። ኢንዶኔዥያም የዚህ ልምምድ አካል እንደሆነች እየተነገረ ይገኛል። ከዚህ ቀደም እንግዲህ ቻይናና ሩሲያ ናቸው በደቡብ አፍሪካ ባህር ሁለት ጊዜ የባህር ኃይል ልምምድ ያደረጉት። ሶስተኛው ልምምድ በኖቬምበር 2025 ለመደረግ አቅደው እንደነበረና ያም ደግሞ የቡድን 20 አገራት ስብሰባ የነበረበት ሰዓት ስለሆነ በዛም ይሄንን ጉዳይ ዘለውት እንግዲህ በከፍተኛ ደረጃ ዝግጅት የተደረገበት ሌላኛው ኢትዮጵያን ጨምሮ የብሪክስ አባል ሀገራት የባህር ኃይል የጋራ ልምምድ ሊያደርጉ የተሰማበት ነገር ምንድነው የሚያሳየው የሚለውን ነገርም እግረ መንገድ ማየት ያስፈልጋል። ከዚህ ጋር ተያይዞ እንግዲህ ሌላ ጠንከር ያሉ ቅስቀሳዎች ሰሞኑ ላይ የተከናወኑ እንደነበረ ሰምተናል። እዚህ ያላችሁ ታዳሚዎች ሆይ ጊዜው አሁን ይሄን ነገር ለምናደርግበት ጊዜው አሁን እንዳንዘናጋ። እኔ ወጣት ነኝ። በፊታችሁ ቆሜ አሁን ብላችሁን ነገር ስነግራችሁ ለእናንተ ሲያስፈልግም ስንኖርም ለእናንተ ነው የምንኖረው። አስፈላጊ ስለሆነ ደግሞ ህይወት መስዋዕትነት ስንሰጥ ለእናንተ ስለሆነ የታዳሚውን ልብ ለማሞቅ ጥሩ ነገር አልናገርም። እየነገርኳችሁ ያለው ሁሉ እውነት ነውና ጨከን ብለን ሰብሰብ ብለን ብሔራዊ አጀንዳ ነው ብለን እንሻገረዋለን ብለን እናገኘዋለን ብለን ነገ ቀን ይወጣልናል ብለን ይለወጣል ይሄ ጉዳይ ብለን በተለይ ዓለም ከኛ ጋር ቆሟል የሚለውን ሰንቀን ይሄን ነገር እጃችን ላይ ማስገባት አለብን። እዚህ ጋር ቆሜ የምነግራችሁ በድፍረት ይሄ ነገር እጃችን ላይ ይገባል።
ወጣት ሆይ፣ እዚህ ያላችሁ ታዳሚዎች ሆይ እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቻችን ቀደም ብለን እንደሰማነው ጊዜው አሁን ነው የሚለውን የጄኔራሉን ንግግር ሰምተናል። እንግዲህ ይሄም ከባህር በሩ ጋር በተያያዘ የሚነሳ ነገር ነው። የባህር በሩን የማትረፊያው ጊዜ አሁን እንደሆነ ነው የተናገሩት። እንግዲህ ይሄ ሰሞኑን በጣም በኃይለኛ ደረጃ በሚሊተሪው በኢትዮጵያ ወታደራዊ ክፍል ላይ እየተስተዋለ ያለ የሆነ ንቅናቄ ያለበት ነገር ያለ ይመስላል። ጄኔራሉ እንደተናገሩት ጊዜው አሁን ነው፣ የአሰብን ወደብ በእጃችን የምናስገባበት ጊዜ አሁን መሆኑን በእርግጠኝነት ነግራቸዋለሁ የሚለውን ነገር በዚህ ንግግራቸው ላይ አስቀምጠውታል። እንደገናም የቅስቀሳም ነገር ይታይበታል በውስጡ። ይሄ ምናልባት ቀጣይ የታሰበ ነገር ይኑር አይኑር በሂደት የምንመለከተው ይሆናል። ይሄ ጉዳይ ባለበት ሰዓት ነው እንግዲህ የብላቴና ማሰልጠኛ ማዕከል ሰሞኑን አስመርቋል። ያሰለጠናቸው ምልምል ወታደሮች በምረቃው ስነ ስርዓት ላይ በታህሳስ 26 2018 ዓ.ም አስመርቋል። በዛ ሰዓት ላይ ነው እንግዲህ ያ ካርታ የተለቀቀው ማለት ነው። እዚህ ስክሪን ላይ እንደምትመለከቱት እንግዲህ የአሰብን ድንበር ማለት የአሰብን ወደብ ያለበትን ቦታ የተቆረጠ ኤርትራን ደግሞ ጫፉ ላይ ባለው ካርታ መሰረት የሚታይ ምስል ነው የተለቀቀው። ይሄ እንግዲህ በመከላከያው ኦፊሻልስ ነው የተለቀቀው። ይሄ በሆነበት ሰዓት ላይ እዛ ውስጥ የሚታየው ነገር ግልጽ ነገር እንዳለበት ይታያል። እኒህ ትልቅ ጄኔራል ናቸው። ባቀረቡት ነገር ላይ እንግዲህ ዛሬ ያሰሙት አዲስ ነገር አለ። ይሄንን ካርታ በተመለከተ ተጠይቀዋል። ሪፖርተር በጠይቃቸው ላይ ያሰሙት ነገር አለ። እዛ ጋር ግን የምንመለከተው እሱ ወደ በኋላ ያሳያችኋለሁ። እዚህ ላይ ግን የምናስተውለውና የምንመለከተው ነገር በከፍተኛ ደረጃ የሆነ መነቃቃት የሆነ ነገር እንዳለ ዜናዎቹ ያሳያሉ። ከሰሞኑ ራሱ የኢትዮጵያ አየር ኃይልን በተመለከተ 9ኛ ዓመት ምስረታ በዓሉን ከጥር 15 19 ያከብራል። በቢሾፍቱ ከተማ ያከብራል። እንግዲህ ይሄንን የኢትዮጵያ አየር ኃይል ዓለም አቀፍ ህብረት የተባለው ሚዲያ ይዞት እንደወጣው እንደምትመለከቱት የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል 9ኛ ዓመት የምስረታ በዓሉን ከጥር 15 19 እንደሚያከናውን ያሳያል። በዛ ላይ እንግዲህ የአንበሶቹ ሰማይ ኢትዮጵያ የሚል መሪ ቃል እንዳለውና በዛ ላይም እንግዲህ የዩናይትድ አረብ ኤሚሬትስ፣ የሩሲያ፣ የሞሮኮ፣ የቼክ ሪፐብሊክ የጋራ የአየር ትርኢት የሚካሄድበት እንደሆነ እዚህ ላይ ታያላችሁ። እንግዲህ ልብ በሉ ዩናይትድ አረብ ኤሚሬትስ፣ ሩሲያ፣ ሞሮኮ፣ ቼክ ሪፐብሊክ እነዚህ ከኢትዮጵያ ጋር በእገዛ የሚሰሩ አካላት እንደሆኑ ይታወቃል። ስለዚህ ይህንን መሰረት በማድረግ የአንበሶቹ ሰማይ ኢትዮጵያ የሚል መሪ ቃል ባለው መልኩ ይሄ ነገር ይከናወናል ማለት ምን ማለት ነው የሚለው ነገር ማስተዋል ያስፈልጋል። ምክንያቱም እነዚህ የአንበሶቹ ሰማይ ኢትዮጵያ የሚል መሪ ቃል እነዚህ ሀገራት ዩናይትድ አረብ ኤሚሬትስም፣ ሩሲያ፣ ሞሮኮም ተቀብለውታል ማለት ነው። የኢትዮጵያ አየር የአንበሶቹ ነው በሚል ማለት ነው። እዚህ ብቻ አይደለም እንግዲህ ወደፊት የሚካሄድ ዝግጅት የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካ፣ የደቡብ አፍሪካ ታላላቅ ኩባንያዎች ይከናወኑበታል፣ ይሳተፉበታል የተባለም የጋራ የአቪዬሽን ቴክኖሎጂ ላይ መሰረት የሚያደርግ አውደ ርዕይም ተዘጋጅተዋል። እነዚህ ነገሮች ምንድነው የሚያሳዩት? በጋራ የሚደረጉት ነገሮች እያሳዩ ያሉት ነገሮች ምንድናቸው የሚለው ነገር መጠየቅ ያስፈልጋል። እንግዲህ በዚህ ዙሪያ ላይ የምታዩት እንግዲህ የመከላከያው ከፍተኛ ኦፊሻልስም ይሄ አዲሱ በተለቀቀው ካርታ ላይ በእርግጥም ይሄ ካርታ እውነት ለመናገር ትክክለኛው ካርታ ይሄ ነው ብለው ነው በጣም ብዙ ሰዎች የሚያምኑት። እንደምታውቁት ኤርትራ ይሄ ቦታ ሲሆን ይሄ የሚታየው አሰብ ያለበት ቦታ ግን የአፋር ማህበረሰብ የሚኖርበት ቦታ አፋርን ለሁለት የሰነጠቀ ቦታ ነው በሚል መከራከሪያ እንዳለበት ይታወቃል። ይህንን ነገር መሰረት ያደረገው ነገር ምን ከጀርባ የታሰበ ነገር አለ የሚለውን በደንብ ማስተዋል ያስፈልጋል። ነገር ግን ከዚህ ጋር ተያይዞ የኢትዮጵያ ይሄን ጉዳይ በተለይ እዚህ ስክሪኑ ላይ የምትመለከቷቸው የጦር ጄኔራል በግልጽ ከዚህ ጋር በተያያዘ እኒህ የጦር ጄኔራል ከዚህ ጋር በተያያዘ ያለውን ነገር በሚዲያ
በግልጽ አሰምተውታል። ምን መሰለህ ይሄ አንዳንድ ሰው ኢኒሼቲቭ የሚወስዳል ዝም ብሎ አለ አይደለም። ይሄ መንግስት ወይ የተቋሙ አይደለም በክፍል ደረጃ አሉ አይደል ልጆቹ። አሁን ለምሳሌ ከአባባል ይነሳል አሰብ ይገባናል የሚል ጥያቄ አለ በሁሉም በመንግስት ደረጃ አይደለም። የባህር በር ይገባናል የሚል አባባል አጀንዳ ነው። ያንን አጀንዳ እንደ ኢኒሼቲቭ ይወስዱና ልጆች እንደ ማነሳሻ አይነት ነገር ኢኒሼቲቭ ያደርጉት እንጂ መውጣትም አልነበረበትም። ያ ክፍሉ አካባቢ ያለው በንግግር ደረጃ የሚሆን የነበረ ነው። እሱ ኦልሬዲ እስቲ አሁን እኛ ያወራንበት ነው። ልማት ነው ያየሁት እና ትክክል አይደለም። የኛ የተቋሙም አይደለም ፎቶ በተቋሙ የተሰጠ ምንም አይደለም አቅጣጫም አይደለም። ገብቶሃል አይደል? እሱ ጀነሮን ከእንትኑ ያወረዱት በትክክል አልወሰድነውም። ምክንያቱም ኢኒሼቲቭ እንደዛ የራስ ሰው አንድ ሰው ተነስቶ ይሄ እኛ ነው የድሮ ቦታችን እንመለሳለን ነው ሊል ይችላል። እንደዛም እየተወራ ነው በየቦታው። ይሄንን ወደ ካርታ ስትቀይረው ሌላ ሙዚቃ ነው። ይሄ ትክክል ስላልሆነ እኛም አናውቀውም። ምናልባት እዛ ፎቶግራፈር የሰራው ስራ ነው መሆን አለበት። እሱ እንትና አሁን እኛም እንትን እንጽፍበታለን፣ ማብራሪያ እናደርግበታለን። እሱ የተቋም አይደለም የመንግስትም አይደለም። ሰንበዲ ኢኒሼቲቭ የወሰደው እንግዲህ ከዚህ ጋር ተያይዞ ያለውን ነገር ሰምታችኋል። ጄኔራሉ እንደተናገሩት ኢኒሼቲቭን የወሰደ አካል አለ፣ በትክክልም የኛ ጉዳይ አይደለም ወይም ደግሞ ይሄንን መንግስታዊ እውቅና የሚሰጠው አይደለም። ጄኔራል ማለት የመከላከያ ሚኒስትሩም ይሄንን ኦፊሻሊ የሚያውቀው ነገር አይደለም። የሆኑ ግራፊክስ ዲዛይነሮች በዚህ ደረጃ ላይ አድርገው አምጥተው ነው እኛ አላስተዋልነውም ብድግ አድርገን ያሳየ ነው። ያ ፎቶ ሆኖ ተለጥፏል እንጂ ሀገርን የሚመለከት በትክክለኛ ህጋዊ የሆነ ነገር አይደለም የሚል ነገር አንስተዋል። ዞሮ ዞሮ ግን ጉዳዩ ግልጽ ነው። መከላከያው ይሄንን አይነት ኤነርጂ እንዳለው አልደበቁም፣ አልሸሸጉምም እንደሰማችሁት ማለት ነው። ስለዚህ የካርታውን ጉዳይ በተመለከተ ይመለከተናል የሚሉት አካላት በተለይ ከኤርትራ እየተሰማ ያለው ነገር ትንሽ ብዙ ቁጣ የቀሰቀሰ ነገር እንዳለበት ያሳያል። ከዚህ ጋር እንግዲህ መሰረት በማድረግ ይህንን ሀሳብ ባጭሩ ላስጋራችሁ ብዬ ነው። ወደ ሌላኛው መረጃ ልለፍ። እንግዲህ የመጨረሻ ዘመን ትግል ላይ ካሉ ነገሮች መካከል አንዱ ነው ቫይረሶች፣ ባክቴሪያዎች፣ ሌሎችም ጉዳዮች በዓለማችን ላይ ገዳይ ሆነው ቀጥለዋል ማለት ነው። ስለዚህ አሁን ቀጥዬ ማሰማችሁ በአውሮፓም በአሜሪካም በከፍተኛ ሁኔታ ገዳይ ሆነው እየተነሱ ያሉ ነገሮች ወደ ኢትዮጵያም ወደ ተለያዩ ቦታዎች እንዳይበተኑ ያሰጋል። እነዚህ ነገሮች ምንድናቸው? ላሳያችሁ። እንግዲህ ውድ ቤተሰቦቼ እዚህ ስክሪን ላይ እንደምትመለከቱት ሱፐር በግስ የሚባሉ ወይም ደግሞ መድኃኒት የማይበግራቸው ምንም አይነት አንቲባዮቲክ ነገሮች የማይበግሯቸው ፍጥረተ ዓለማት በጣም ብዙ ገዳይነታቸው ቀጥሏል ማለት ነው። ሚዲያዎቹ እንደሚያሳዩዋችሁ ዴድሊ ሱፐር በግ ኢዝ ስፕሬዲንግ አክሮስ ዩኤስ በአሜሪካ እየተበተኑ እንዳሉና እነዚህ ድራግ ሬዚስታንት እንደሆኑ ወይም የመድኃኒትን ሰንጥቀው ማለፍ የሚችሉበት ቦታ ላይ እንደመጡ ሪፖርቶች እያሳዩ ይገኛሉ ማለት ነው። እነዚህ ሱፐር በግስ ተብለው የሚታወቁት ቃሉም እንደሚነግራችሁ ባክቴሪያዎች ናቸው፣ ቫይረሶች፣ ፓራሳይቶች፣ ፈንጋይ እነዚህና መሰል ጉዳዮች ሆነው እንግዲህ they have developed resistance to medicines ነው ለመድኃኒቶች መቋቋም የሚችል ተፈጥሮ ላይ ደረሱ ማለት ነው። አሁን ባለበት ሁኔታ ላይ ከዚህ ቀደም እነዚህን ያድኑ የነበሩ መድኃኒቶች በእነሱ ላይ መስራት ያልቻሉ እንደሚገኙ ታያላችሁ። መልቲ ድራግ ሬዚስታንት ባክቴሪያዎች አሉ። በጣም ብዙ መድኃኒቶች ሲደራረቡባቸውም ጭምር ወይም ቢቀያየሩባቸውም መዳን እንዳይችሉ ሰው መዳን እንዳይችል መቋቋም የቻሉ ባክቴሪያዎች እና ፈንገስ ሌሎችም ነገሮች ዓለም ላይ ገዳይ እየሆኑ ተገኝተዋል ማለት ነው። እንግዲህ በዚህ የተነሳ በጣም ታዋቂዎች የሚባሉት ለምሳሌ
የሱፐር በግ ዝርያዎች MRSA የሚባሉት በጣም ታዋቂ ሱፐር በግስ አሉ፣ ባክቴሪያዎች ናቸው። እነዚህ አንቲባዮቲክ መድኃኒቶች ዛሬ ላይ እያዳኗቸው አይደሉም። ስለዚህም ቆዳን፣ ሳምባን፣ የደም ስርዓትን በጠቅላላ ኢንፌክት እያደረጉ ሰዎችን እየገደሉ ይገኛሉ። CRE የሚባሉት እንደዚሁ የባክቴሪያ ዝርያዎች ናቸው። ሃይ ሪስክ ባክቴሪያዎች ናቸው። ዴድሊየስት ወይም ገዳይ የሆኑ ኢንፌክሽን ይዘው እየመጡ ይገኛሉ። በተለይ በአንጀት አካባቢ ላይ እንደገና ደግሞ በደም ስርዓት ውስጥ ያሉ እነዚህም ቦታዎች ከዚህ ቀደም በአንቲባዮቲክ መድኃኒቶች መከላከል ይቻል ነበር። ዛሬ ላይ CRE የሚባሉት እነዚህ ሬዚስታንት የሆኑ የባክቴሪያ ዝርያዎች በእነዚህ መድኃኒቶች መገደል ወይም መጥፋት ያልቻሉ ራሳቸውን ተቋቁሞ መቆም ችለዋል። ድራግ ሬዚስታንት C. ዲፍት የሚባሉትም እንደዚሁ የሚታወቁ ናቸው። ዲፊሳይልስ የሚባሉት ናቸው። እነዚህ በአንጀት አካባቢ ላይ ኢንፌክሽን ሲከሰት አንቲባዮቲክ መድኃኒት ይሰጣል። ከዛም በኋላ ሰው ይድናል። ለምሳሌ የተቅማጥ በሽታ ማለት ነው። ከዚህ ጋር ተያይዞ በፊት በእነዚህ የተቅማጥ በሽታዎችን ወዲያው መከላከል የሚያስችሉ መድኃኒቶች ዛሬ ላይ እነዚህ ባክቴሪያዎች መግደል አልቻሉም። ሱፐር በግስ የሚል ስያሜ ተሰጥቷቸዋል። ላይፍ ትሪትኒንግ የሆነ ዳያሪያ ወይም ደግሞ የቀጠነ ዳሪ በጣም በከፍተኛ ደረጃ ሰዎችን የሚገልበት ጊዜ እየቀረበ መሆኑን ይሄ ያሳያል። MDR-TB የሚባል እንደገዛ ቱበርክሎሲስ ፎርም አይነት ነው። እንደሚታወቀው ይሄንም አንቲ ቲቢ ድራጎች ተቋቁሞ አለፈ ማለት ነው። ይሄ MDR-TB የሚባል የቱበርክሎሲስ ዝርያ እንደገና ደግሞ ጎኖሪያ፣ አሁን የድራግ ሬዚስታንት ጎኖሪያ እንደዚሁ ተነስቷል። ይሄም እንደገና በመድኃኒት ምክንያት መዳን እንዳይችል እየሆነ ወደ ሱፐር በግነት ተቀይረዋል። ካንዲዳ አውሪስ የሚባል ፈንጋል ነው። ይሄም የፈንገስ ዝርያ ነው። ሱፐር በግ ሆኗል አሁን ባለበት ሁኔታ ላይ። increasingly resistant to multiple antifungal medication ጸረ ፈንገስ መድኃኒቶች ሊቋቋሙት አልቻሉም። ካንዲዳ አውሪስ የሚባል እንግዲህ ይሄም የብዙ የደም ቧንቧዎችን ወይ ብለድ ስትሪምዎችን ኢንፌክት እያደረገ ሰዎችን እየገደለ ይገኛል ማለት ነው። ይሄም በተመለከተ ሱፐር በጎች በጣም አደገኞች ናቸው። ልክ ነው፣ ምክንያቱም ማከም አይቻልም። ከዛ ውጪ ደግሞ በተለይ ሞደርን የሚባል ሜዲሲን በጠቅላላ እነዚህን ነገሮች መከላከል እያቃተው መጥተዋል። እንግዲህ እስከ ኦርጋን ትራንስፕላንት ሊያመጣ ይችላል። ምናልባትም ኦርጋን ፌል ቢያደርግ በእነዚህ ባክቴሪያዎች አካል ወይም የውስጥ ደዌ አካል የሚቀየርበት ደረጃ ነው ሊመጣ የሚችለው። እንግዲህ ሃይ ሞርታሊቲ ሬት እንዳለው እየተነገረ ይገኛል። በ2026 ሪሰርቾች እንደሚያሳዩት ሚሊየንስ የሚጠጉ ዓለም አቀፍ ሞቶች አኑዋሊ አር ዳይሬክትሊ ኦር ኢንዳይሬክትሊ ሊንክድ ቱ አንቲማይክሮባል ሬዚስታንስ ሚሊዮኖች ናቸው። ሚሊዮን የሚጠጉ ህይወቶችን እየቀጠፈ ይገኛል። እንግዲህ ሱፐር በጎች ማለት ነው መድኃኒትን የተቋቋሙ ባክቴሪያዎች፣ ቫይረሶች፣ እንደዚህ ፈንገስ፣ ሌሎችንም ጭምር በዚህ ደረጃ ላይ እየመጡ ይገኛሉ። እንደሚታወቀው የነዚህም ምክንያት ተብለው ከሚጠቀሱት መካከል የአንቲባዮቲክ መድኃኒቶችን እና መሰል ጸረ ፈንገስ መድኃኒቶችም ጭምር ያላግባብ መጠቀም ባህሪ በማደጉ እንደ ግብርና ስራዎች ላይ ያሉ እንግዲህ antibiotics in healthy livestock to promote growth contributes to the emergence of resistant strains that can jump to humans። በጣም የሚያሳዝነው በተለይ ላይቭ ስቶኮች ላይ ይሄ አንቲባዮቲክ መድኃኒት ይሰጧቸዋል። ለግብርና ላይ ለበሬ ለማደለቢያነት ሁሉ ጥቅም ላይ የሚውሉ እንዳሉ ታውቃላችሁ። በዚህ የተነሳ እዛ ላይ ሬዚስታንት ሆነው ይቀጥሉና ወደ ሰው ይመጣሉ። በዚህ የተነሳ እንግዲህ የምታዩዋቸው እንግዲህ አንቲባዮቲክ አይነት መድኃኒቶች በሰው ህይወት ላይ በሽታ መታደግ አቅም እያጡ መምጣታቸውን ትመለከታላችሁ።
ከዛ ጋር ተያይዞ የሚነሱ ነገሮች መካከል ሌላኛው ኢንቫይሮንመንታል ፋክተርስ ነው። ፖሊሽኑ፣ ብክለቱ፣ ሌሎችም ውሃንም፣ ኢንዱስትሪው፣ ሌሎችም ብክለቶች ይህንን አደጋ አግተልትለው ይዘው እየመጡ መሆኑን እየሰማን እንገኛለን። ስለዚህ ራስን መጠበቅ፣ ራስን መታደግ ያስፈልጋል። ውድ ቤተሰቦቼ በየዜናዎቹ እንደምታዩት ድራግ ሬዚስታንት ሱፐር በግስ ስፕሬድ ሰርጂንግ የዓለም ጤና ድርጅት አስጠንቅቋል የሚል ዜና ትሰማላችሁ። እዚህ ጋር ዲዚዝ ሊንክድ ቱ አንቲባዮቲክ ሬዚስታንት ሱፐር በግ ሮዝ 17% በኢንግላንድ 17 በመቶ በ2024 ብቻ ማደጉን ዜናዎች ያሳያሉ። አሁን ባለበት ሁኔታ ላይ ሃይ ሌቭል ኦፍ አንቲባዮቲክ ሬዚስታንት ሱፐር በግስ ኢን ዴልሂ ኤር ፖይዝኒንግ ፐብሊክ ሄልዝ ሪስክስ በሚል በኢቨን እንደ ህንድ ባሉ ሀገራት ሁሉ ሳይቀር እንደዚህ አይነት ሬዚስታንት እየጨመረ መምጣቱን ታያላችሁ። ለምሳሌ ይሄ ዜና የጃንዋሪ 4 2026 ነው። እዚህ ስክሪን ላይ እንደምትመለከቱት የዛሬ ዜና ነው። ትላንትናና ዛሬ የተነገረ ዜና ነው። ዴድሊ ሱፐር በግ ኢዝ ስፕሬዲንግ አክሮስ ዩኤስ አስ ድራግ ሬዚስታንስ ግሮውስ ሪሰርችስ ዋርድ። የጥናት ተመራማሪዎች እንደዘገቡት ከሆነ እነዚህ ሱፐር በግስ መድኃኒትን የሚቋቋሙ የባክቴሪያ፣ የቫይረስ፣ የፈንገስ መሰል ፍጥረተ ዓለማት የሰውን ልጅ ጭንቅላት አውትሻይን አድርገው እየበለጡ የሰው ልጅ እነሱ መከላከል የሚችልበት ጸረ ባክቴሪያ፣ ጸረ ቫይረስ፣ ሌሎችም ነገሮች ማምጣት ያልቻለበት ደረጃ ላይ እንደሚገኝ እነዚህ መረጃዎች ያሳያሉ። ሁልጊዜ መጠንቀቅ፣ መጸለይ፣ በእግዚአብሔር እጅና ክንድ ውስጥ መቀመጥ ትልቁን መፍትሄ እንደሚያመጣ ማየት ማስተዋል ያስፈልጋል። ውድ ቤተሰቦቼ እነዚህ መረጃዎች ላካፍላችሁ ብዬ መጠነኛ ቆይታ አድርጌያለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። አብራችሁን ስለቆያችሁ እግዚአብሔር ያክብርልኝ ማለት ወዳለው። እውቀት ታላቁ እግዚአብሔርን ታከብራለች። ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት